በአሜሪካና በኢራን መካከል የሚደረገውን የተኩስ አቁም የሰላም ድርድር በማሸማገል ላይ የምትገኘው ፓኪስታን የእስራኤል ባለስልጣናትን በጽኑ አወገዘች። በፓኪስታንና በእስራኤል መካከል ከፍተኛ የዲፕሎማሲ ውጥረት ተፈጥሯል። የኒውክሌር የጦር መሳሪያ ባለቤት የሆነችው የፓኪስታን መከላከያ ሚኒስትር እስራኤልን ካንሰር፣ ለሰው ልጅ እርግማን እንዲሁም የአውሮፓ አይሁዶችን ማስወገጃ ሲሉ መጥራታቸውን ተከትሎ ኢራንና አሜሪካን ከማደራደር ይልቅ በሁለቱ አገራት መካከልም ውጥረት ተፈጥሯል። የፓኪስታኑ መከላከያ ሚኒስትር ሐዋጃ አሲፍ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ በእስላማባድ የሰላም ድርድር እየተካሄደ ባለበት በዚህ ወቅት በሊባኖስ የዘር ማጥፋት ወንጀል እየተፈጸመ ነው። ንጹሃን ዜጎች በእስራኤል እየተገደሉ ይገኛሉ። መጀመሪያ ጋዛ፣ ቀጥሎ ኢራን፣ አሁን ደግሞ ሊባኖስ። ደም መፋሰሱ ያለ ገደብ ቀጥሏል በማለት ክሳቸውን በእስራኤል ላይ አቅርበዋል። በመካከለኛው ምስራቅ የተነሳውን እሳት ለማብረድ ኢራን አሜሪካንና እስራኤልን እያደራደረች ያለችው የፓኪስታኑ መከላከያ ሚኒስትር እንዳሉት ይህንን ካንሰር የሆነ መንግስት በፍልስጤም መሬት ላይ የአውሮፓ አይሁዶችን ለማስወገድ ሲሉ የፈጠሩት ሰዎች በገሃነም እሳት እንዲቃጠሉ ተስፋ አደርጋለሁ፣ ለዚያም እጸልያለሁም ሲሉ እጅግ ጠንካራ ቃላትን ተጠቅመዋል። ለዚህ አወዛጋቢ ንግግር ፈጣን ምላሽ የሰጠው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት መግለጫውን እስራኤልን ለማጥፋት የቀረበ አሳፋሪ ጥሪ ብሎታል። ጽሕፈት ቤቱ በመግለጫው ይህ አይነት ንግግር ከየትኛው መንግስት በተለይም ደግሞ ለሰላም ገለልተኛ አደራዳሪ ነኝ ከሚል አካል በፍጹም ሊታገዙት የማይቻል ነው በማለት ኮንነዋል። በተመሳሳይ የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር የፓኪስታኑን መከላከያ ሚኒስትር ንግግር ለሰላም አደራዳሪ ነኝ ከሚል መንግስት የተሰነዘረ የጸረ ሴማዊነት የጥላቻ ንግግር ሲሉ በጽኑ አውግዘውታል። የእስራኤል የውጭ ጉዳይ ሚኒስትር የጠቅላይ ሚኒስትሩን ጽሕፈት ቤት አቋም በማስተጋባት የአይሁድን መንግስት ካንሰር ብሎ መጥራት በተዘዋዋሪ ሀገሪቱ እንድትጠፋ ጥሪ ማድረግ ነው ሲሉ እስራኤል ጥፋቷን ከሚመኙ አሸባሪዎች ራሷን መከላከሏን ትቀጥላለች ሲሉ አቋማቸውን አሳውቀዋል። ከሁለት ሳምንት የተኩስ አቁም ስምምነት በኋላ በመካከለኛው ምስራቅ የነበረው ቀውስ በአንጻራዊነት ጋብ ያለ ቢመስልም ነገር ግን ውጥረቱ አሁንም እንደቀጠለ ይገኛል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ዩናይትድ ስቴትስ እስራኤል በሊባኖስ ላይ የምታደርገውን የከፋ ጥቃት እንድትቀጥል በመፍቀድ ቀጠናዊ የተኩስ አቁም ስምምነቱን አደጋ ላይ እንድትጥል ማድረጓ የሞኝነት ተግባር ነው ሲሉ አሜሪካን በጠንካራ ቃላት አስጠንቅቀዋል። አባስ አራክቺ ባወጡት መግለጫ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ እንዲቀጥል የሚፈልጉበት የተደበቀ ስውር የፖለቲካ ዓላማ እንዳላቸው አጋልጠዋል። እንደ አራክቺ ገለጻ የኔታንያሁ የሙስና ክስ የፍርድ ቤት ውሎ በመጪው እሁድ የሚታይ ሲሆን ሊባኖስን ጨምሮ በቀጠናው የተኩስ አቁም ቢደረግ ኔታንያሁ ወደ ወህኒ ቤት መግባታቸውን ያፋጥነዋል በማለት ጦርነቱን ከግል እስር ማምለጫ መንገድ እያደረጉት መሆኑን ገልጸዋል። የውጭ ጉዳይ ሚኒስትሩ አሜሪካ ሊባኖስ በተኩስ አቁሙ አትካተትም ለምትለው አቋም የሰጡት ምላሽ ምክትል ፕሬዝዳንት ጄዲ ቫንስ ለተጠቀሙበት ቃል ምላሽ የሰጠ መልእክት ነው ተብሏል። ጄዲ ቫንስ ኢራናውያን በሊባኖስ ምክንያት የተኩስ አቁሙ እንዲፈርስ ካደረጉ ሞኝነት ነው፣ ምርጫው ግን የነሱ ነው ብለው ነበር። አባስ አራክቺ ለዚህ አጸፋውን ሲመልሱ ዩናይትድ ስቴትስ ኔታንያሁ ዲፕሎማሲን እንዲገድል በመፍቀድ የራሷን ኢኮኖሚ ለማፈራረስ ከፈለገች ምርጫው የሷው ነው፣ ይህ ሞኝነት ነው ብለን እናስባለን፣ ነገር ግን ለየትኛውም ሁኔታ ተዘጋጅተናል በማለት ለዋሽንግተን ምላሽ ሰጥተዋል። ፕሬዝዳንት ዶናልድ ትራምፕ ለእስራኤል መንግስት በሊባኖስ የሚያደርገውን እንቅስቃሴ እንዲቀንስ እንደነገሩትና እስራኤልም ጥቃቷን ለማቆም እንደተስማማች ለአሜሪካ ሚዲያዎች ቢናገሩም መሬት ላይ ያለው እውነታ ግን የዚህ ተቃራኒ ሆኖ ይገኛል። በሊባኖስ ታሪክ እጅግ ደም አፋሳሽ ከሆኑት ጥቃቶች አንዱ በተስተናገደበት በዚህ ሰሞን የእስራኤል ጥቃት አንዳችም የመቀነስ አዝማሚያ አላሳየም ተብሏል። ሰሞኑን በተደረገው የቦምብ ድብደባ ብቻ በሊባኖስ የሟቾች ቁጥር ከ300 ያለፈ ሲሆን ሐሙስ ዕለት በደቡባዊቷ ቡርጂ ከተማ በተፈጸመ ጥቃት 4 የነፍስ አድን ሰራተኞች ተገድለዋል። በተጨማሪም የእስራኤል ጦር የአገሪቱ ትላልቅ ሆስፒታሎችና በ10 ሺዎች የሚቆጠሩ ተፈናቃዮች በሚገኙበት በቤሩት ጂና አካባቢ ነዋሪዎች በአስቸኳይ ለቀው እንዲወጡ እስራኤል ትዕዛዝ ሰጥታለች ተብሏል። ይህ ሁኔታ የአሜሪካ መንግስት እስራኤል ጥቃቷን ልትቀንስ ነው እያለ መሬት ላይ ግን እስራኤል ተቃራኒውን ስትፈጽም ማየት አዲስ አይደለም።
ይህ ትዕይንት የጆ ባይደን አስተዳደር በ2024 እስራኤል በራፋ ላይ የምታደርገው ዘመቻ የተወሰነ ነው እያሉ በነበሩበት ወቅት የእስራኤል ጦር ግን ራፋን ሙሉ በሙሉ ያወደመበትን የምድር ቃጠሎ ስትራቴጂን የሚያስታውስ ነው ተብሏል። አሁን ላይ የእስራኤል ባለስልጣናት ይኸው ፖሊሲ በደቡብ ሊባኖስ ተግባራዊ እንዲሆንና ህዝቡን በዘላቂነት ለማፈናቀል እንደሚፈልጉ በይፋ እየተናገሩ ይገኛሉ። የሊባኖስ ግጭት ወደ ለየለት አጠቃላይ ጦርነት የተቀየረው ባለፈው ወር የካቲት 28 የሊባኖስና ሂዝቦላ አጋር የሆኑት የኢራኑ ጠቅላይ መሪ አያቶላ አሊ ሐሜኒ መገደላቸውንና የእስራኤልን ጥቃት ተከትሎ ሂዝቦላ በመጋቢት ወር መጀመሪያ ላይ ሮኬቶችን መተኮስ ከጀመረ በኋላ መሆኑ ይታወሳል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በኤክስ ልጥፋቸው የጥቃቶቹ መቀጠል ከአሜሪካ ጋር የሚደረገውን ድርድር ወደ ትርጉም የለሽነት እንደሚያወርደው ገልጸው የኢራን ጣቶች አሁንም በቃታው ላይ ሆነው እንደሚቀጥሉም ጽፈዋል። በሌላ በኩል በነገው ዕለት ከኢራን ጋር ፓኪስታን ውስጥ በሚካሄደው ድርድር ላይ ለመሳተፍ ጉዞ የጀመሩት የአሜሪካው ምክትል ፕሬዝዳንት ኢራናውያን በቀና ልቦና ለድርድር እንዲቀመጡ ከወዲሁ አሳስበዋል። ምክትል ፕሬዝዳንቱ ጄዲ ቫንስ ለጉዞ ወደ አውሮፕላን ከመግባታቸው በፊት እንደተናገሩት ኢራናውያን ተደራዳሪዎች የማይሆን ሙከራ እንዳያደርጉ አስጠንቅቀዋል። ድርድሩን ለማካሄድ እየጠበቅን ነው። ኢራናውያን በቀና ልቦና የሚመጡ ከሆነ አሜሪካ እጆቿን ዘርግታ ትቀበላቸዋለች። ነገር ግን ሊያታልሉን የሚሞክሩ ከሆነ አሜሪካ ይህንን የመቀበል ፍላጎት የላትም በማለት ከስምምነት ላይ ለመድረስ ፍላጎት እንዳላቸው አመልክቷል። ምክትል ፕሬዝዳንቱ ከኢራን ጋር ለሚደረገው ንግግር ፕሬዝዳንት ትራምፕ የድርድር መመሪያዎች እንደሰጧቸው አሳውቀዋል። ድርድሩ በፓኪስታን ዋና ከተማ ኢስላማባድ ውስጥ ነገ ቅዳሜ ይጀምራል ተብሎ እንደሚጠበቅ የፕሬዝዳንት ትራምፕ ፕሬስ ሴክሬታሪ ካሮሊን ሌቪት አስታውቀዋል። ዓለም በጉጉት የሚጠብቀው በዚህ ድርድር ላይ አሜሪካንን በመወከል የሚሳተፉት ምክትል ፕሬዝዳንት ጄዲ ቫንስ፣ የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እና የዶናልድ ትራምፕ አማች ጃሬድ ኩሽነር እንደሆኑ ታውቀዋል። የኢራን ተደራዳሪዎችም ፓኪስታን ይገባሉ ተብሎ እየተጠበቀ መሆኑን ቢቢሲ ዘግቧል። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ ካልተከፈተ ኢራንን ከምድረ ገጽ አጠፋታለሁ ካሉ በኋላ በመጨረሻው ሰዓት በፓኪስታን አሸማጋይነት ሁለቱ አገራት ለሁለት ሳምንት ተኩስ ለማቆም የተስማሙ ቢሆንም ለዘላቂው ስምምነት ግን ለነገው ቀነ ቀጠሮ ተይዟል። ኢራን በበኩሏ እስራኤል በሊባኖስ የከፈተችውን ጥቃት በአስቸኳይ ካላቆመች ስምምነት ብሎ ነገር የለም እያለች ሲሆን አሜሪካና እስራኤል ደግሞ በበኩላቸው ስምምነቱ ሊባኖስን አያካትትም እያሉ ይገኛሉ። የኢራን ወዳጅ የሆነው ሂዝቦላ በሊባኖስ ውስጥ እየተደበደበ አሜሪካ ኢራን ያበለጸገችውን ዩራኒየም ሙሉ በሙሉ ማስወገድ አለባት እያለች የሆርሙዝ ወሽመጥን በአስቸኳይ እንድትከፍት ጫና እየተደረገባት ይህ ሁሉ አለመግባባት እያለ ኢራን ከአሜሪካ ጋር መስማማት እጅግ አዳጋች ይሆንባታል እየተባለ ይገኛል። ያም ሆነ ይህ ግን የነገው የእስላማባድ ድርድር ለመላው ዓለም ምላሽ ይሰጣል ተብሎ ይጠበቃል። በነገው ዕለት ምን ሊፈጠር ይችላል? አብረን የምናይ ይሆናል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስከንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።